ይሄውልህ እኔ ላንተ የሰጠው ውርስ ይሄ ነው። እቺ ዛፍ ስታድግ ራስን ታጠፋባታለህ፣ ሀደራ ተጠንቅቀህ ጠብቃት ብለህ ያወረስከው ትልቅ ውርስ ነው ለልጅ። በማርቆስ ወንጌል ምዕራፍ 6 የሚገርም ታሪክ አለ። እንዲህ ሆነ። ሄሮድስ የሚባለው ንጉሥ የወንድምየውን የፊልጶስን ሚስት ሄሮዳዳን አግብቷት ነበር። መጥምቁ ዮሐንስ ደግሞ ይሄንን ሐሳብ ይቃወማል። ሚስት ልትሆን አልተፈቀደልህም በድግግሞሽ ይለው ነበርና ሄሮድስ ግን ዮሐንስ ጻድቅና ቅዱስ ሰው እንደሆነ ያውቅ ስለነበረ በጥንቃቄ ይጠባበቀው ነበር እና ሄሮዳዳ ግን ትቃወመውና ልትገለውም ታስብ ነበር፣ ግን አልተመቻቸላትም እና አንድ ቀን አሳስሮት በወህኒ ነበርና ንጉሱ ሄሮድስ ልደቱ ነበረ። ለሹማምንቶቹና ለሻለቆቹ ግብዣ አዘጋጀ። ከዛ እዛ ግብዣ ላይ ከተበላ ከተጠጣ በኋላ የሄሮዳዳ ልጅ ገባችና ዘፈን ዘፈነችላቸው። በዘፈኑ እጅግ በጣም ተደሰቱ። ከዛን ንጉሱ በደስታ ቃል ገባላት፣ እንዲህም አላት፣ የምትፈልጊውን ሁሉ ጠይቂኝ እሰጥሽ ዘንድ እወዳለሁ። እናም ብትፈልጊ እስከ መንግስቴ ግማሽ ድረስ ብትጠይቂኝ ልሰጥሽ ዝግጁ ነኝ ብሎ ማል አደረገላት። ከዛ በኋላ ልጅቱ እየሮጠች ሄደችና እናቷን ሄሮዳዳን ምን ልጠይቀው ብላ ጠየቀቻት። የመጥምቁ ዮሐንስን አንገት ብላ ነገረቻት። ልጅቱ በፍጥነት ገባችና ንጉሱ ጋር የመጥምቁ ዮሐንስን አንገት በወጪት ልትሰጠኝ ፈቅዳለህ አለችው። በጣም አዘነ። ያዳምጠው ነበረ። ምንም ማድረግ አይችልም። አንደኛ ቃል ገብቶላታል፣ ሁለተኛ እዛ ቦታ ላይ ስለተቀመጡት ሹማምንትና ሻለቆች ወገኛ ላከና በወህኒ አንገቱን አስቆርጦ በወጪት አስቀምጦ ለብላቴናዋ ሰጣት። ብላቴናዋ አመጣችና ደግሞ ለእናቷ ለሄሮዳዳ ሰጠቻት። አያችሁ፣ የሰው አንገት ምን መሰላችሁ? አሁን እኔ ስለ ሄሮዳዳ ማውራት አይደለም የፈለኩት። ዋናው አሁን በዚህ ጊዜ ስላለነው ስለ አባቶችና እናቶች ልጆችም ጭምር ነው። መካሪዎች፣ ወንድሞች፣ ታላላቆች፣ እህቶች፣ ወንድሞቻችን እህቶቻችን ሊያማክሩን ሲመጡ ወይም ሊጠይቁን ሲመጡ ምንድን ነው የምንመክራቸው? ዘረኝነት፣ ጥላቻ፣ እርስ በርስ መገፋፋት፣ አለመግባባት፣ ሌሎችን መናቅ፣ ሌሎችን መግፋት፣ ሌሎችን ቤተክርስቲያንን ማፍረስ፣ ዘርን ማፍረስ፣ መጥላት፣ ደም መቃባት፣ እነዚህን ከሆነ ስተናል። ምክንያቱም ዛሬ እኛ በዚህ ዘመን በክርስትና ስም የምንነግድ ሄሮዳዳዎች ነን ማለት ነው። የሄሮዳዳ ታሪክ ሐሳብ ለማንም አይጠቅምም። ምክንያቱም መጽሐፍ ቅዱስ ሲናገር ልጅህን በሚሄድበት መንገድ ምራው ይላል እንጂ በምትሄድበት መንገድ ምራው አይልም። በሚሄድበት መንገድ እየተከታተልክ ለቁም ነገር እንዲበቃ አድርገው ማለት ነው። በሌላ ትርጓሜ የተሳሳተ ምክር ከመከርን የተሳሳተ ነገር እናገኛለን። ምክንያቱም ዛሬ በጨለማ ውስጥ ቁጭ ብለን የምናዋርሰው የጨለማው መንፈስ ያ የጨለማ መንፈስ ወርሶት የጨለማ ሰራዊት ሆኖ ሲመጣ ወዳጅ መጀመሪያ ሊያጠፋ ነውና የወጣው ሊያፈርስ ነውና የወጣው የተግባር ልምምዱን ካንተና ከኔ ከቤታችን ነው የሚጀምረው። ምክንያቱም የትኛውም ዕውቀት የትኛውም ማስተዋል ከቤት ስለሚጀምር ምን ማለት ነው? ባጭሩ ዛሬ ለብላቴና የክፋትን መንገድ ካስተማርከው መጽሐፍ ቅዱስ ሲናገር ምንድን ነው የሚለው? ሰው የዘራውን ያንኑ ያጭዳል። ስለዚህ ዛሬ የዘራኸው ጨለማ ነገ ብርሃን ሆኖ አይመጣም። ጨለማው ለራስህ ነው። ለልጅህ እንደዚህ ብለህ ካስተማርክ፣ ለእህትህ እንደዚህ ብለህ ካስተማርክ፣ ለወንድምህ እንደዚህ ብለህ ካስተማርክ፣ እንደዚህ አይነት ምርጫ ከመረጥክላቸው ምን አደረክ መሰለህ? ዛፍ ተክለህ ገመድ ሰተህ ይሄውልህ እኔ ላንተ የሰጠው ውርስ ይሄ ነው። እቺ ዛፍ ስታድግ ራስን ታጠፋባታለህ፣ ሀደራ ተጠንቅቀህ ጠብቃት ብለህ
ያወረስከው ትልቅ ውርስ ነው ለልጅ። ተጠንቀቅ። ተባረኩ።